ሰላም ተማሪዎች እንዴት ናችሁ? ዛሬም እንግዲህ በኢኮኖሜትሪክስ ዋን ቻፕተር ፎር ሌላኛው ቫዮሌሽን ተመልሼ መጥቻለሁ። የዛሬው ስለ ቫዮሌሽን የምናየው ስለ ሄትሮስኬዳስቲሲቲ ስለሚባለው ቫዮሌሽን ነው። ሄትሮስኬዳስቲሲቲ እንግዲህ የክላሲካል ሊኒየር ሪግሬሽን ሞዴል ላይ እንደተማራችሁት ሆሞስኬዳስቲሲቲ መሆን አለበት የኢረር ቫሪያንስ የሚል ተምራችኋል። አሁን ግን ሄትሮስኬዳስቲሲቲ ሆነ ማለት ያን ሆሞስኬዳስቲሲቲ የነበረውን ሩል የጣሰ ነው ማለት ነው። ስለዚህ ስለሱ ስለ ኮንሲኩዌንሱ ስለ ሪሜዲው እንዲሁም ደግሞ ስለ ብዙ ነገሮች እናያለን። እናንተ ቪዲዮ ላይክ እና ሰብስክራይብ በማድረግ ጀምሩት። በቀጥታ ወደ ቪዲዮ እንገባለን ማለት ነው። ለጓደኞቻችሁም ሼር ማድረግ አትርሱ። በዚህ ቶፒክ ስር የምናየው እንግዲህ የመጀመሪያው ኔቸሩን ነው። ኔቸር ማለት የሄትሮስኬዳስቲሲቲ ቫሪያንስ ኦፍ ዘ ኢረር ተርም ኦር ዘ ቫሪያንስ ኦፍ ሪሲጁዋል ኢዝ ኖት ኮንስታንት ነው የሚለን። ስለዚህ ቫሪያንስ ኦፍ ኢረር ተርማችን ኮንስታንት አይደለም ነው የሚለን። ይሄ አንዱ የአሰምሽናችንን የሚጥስ ሆኖ አግኝተነዋል ማለት ነው። በሁለተኛ ደረጃ የምናየው ኮንሲኩዌንሱን ነው። ኮንሲኩዌንሱ ምንድን ነው? የሄትሮስኬዳስቲሲቲ ኮንሲኩዌንስ ምንድን ነው የሚለውን እንግዲህ እዚህ ጋር ገረፍ ለማድረግ ያህል በደንብ እናየዋለን። ዘ ኤፊሽንሲ ኦፍ ኦኤልኤስ ኮኤፊሽንት ኤስቲሜቶች ላይ ኢንኤፊሽንሲ ያመጣል ነው፣ ኤፊሽንት አይሆኑም ነው የሚለን። ሌላው አምቢያዝድነስ ምናምን አይነካም ለማለት ፈልጎ ነው። እሱን ወደፊት በደንብ እናያለን። ሌላው ዲቴክሽን ሜቶዶች እናያለን። በሶስተኛ ደረጃ ዲቴክሽን ሚንስ ኢንስፔክሽን ኦፍ ዘ ቫዮሌሽን ዊች ኢዝ ሆሞስኬዳስቲሲቲ ማለት ነው። ሆሞስኬዳስቲሲቲ ቫዮሌት መደረጉን ወይም ደግሞ ሄትሮስኬዳስቲሲቲ መኖሩን የምናይበት የራሳችን የሆነ ዲቴክት ማድረጊያ መንገዶች አሉን። በመጨረሻ ደረጃ ሪሚዲያል ሜዥር ወይም ደግሞ ሶሉሽን ፎር ዘ ቫዮሌሽን የምናይ ይሆናል ማለት ነው በዚህ ርዕስ ስር። በኤግዛምፕልም ጭምር ስለማሳያችሁ ተከታተሉኝ። ቪዲዮ በጣም ይጠቅማችኋል ብዬ አስባለሁ። ስለዚህ ወደ መጀመሪያው ወደ ሆነው ኔቸር ኦፍ ሄትሮስኬዳስቲሲቲ ስናመራ እንግዲህ ከሚኒንጉ ነው የሚነሳው አይደለም። ስለዚህ ሚኒንግ ኦፍ ሄትሮስኬዳስቲሲቲ አን ኢምፖርታንት አሰምሽንስ ኦፍ ዘ ክላሲካል ሊኒየር ሪግሬሽን ሞዴል ወይም ደግሞ ሲኤልአርኤም ማለት ሆሞስኬዳስቲሲቲ ነው አይደለ? አንዱ ጠቃሚ የሆነው አሰምሽን ይሄ ነበረ፣ ሆሞስኬዳስቲሲቲ ነበረ። ሆሞስኬዳስቲሲቲ ጠቃሚ የሆነው ምን ሆኖ ነው? ሆሞስኬዳስቲሲቲ ኢዝ ዘ ቫሪያንስ ኦፍ ዘ ኤረር ተርም ኢዝ ኮንስታንት ፎር ኦል ኦብዘርቬሽን ነው የሚለን አይደለ? ስለዚህ ቫሪያንስ ኦፍ ኤረር ተርማችን ኮንስታንት ነው ለሁሉም ኦብዘርቬሽን ነበር የሚለን which means በዚህ መልኩ ይገለጻል። ያ ማለት ምን ማለት ነው? ቫሪያንስ ማለት ኤክስፔክትድ ኦፍ ኤረር ስኩዌር አይደለ? ስለዚህ ቫሪያንስ ይሄ ነው። ስለዚህ ቫሪያንሳችን ኮንስታንት ነው። ምንም አይነት ይሄ ጋር ኤረሮቹ በተቀያየሩ ኤረር መለዋወጡን ነው የሚያሳየን። ይሄ ኤረር በተለዋወጠ ቁጥር እዚህ ጋር ግን ምንም አይነት የለም። ኮንስታንት ነው ማለት ነው። ዘሴም ቫልዩ ነው የሚሰጠን ፎር ኦል ማለት ነው። ሄትሮስኬዳስቲሲቲ የሚለን ምንድን ነው? ኦከርስ ዌን ዘ ቫሪያንስ ኦፍ ዘ ኤረር ተርም ኢዝ ኖት ኮንስታንት ነው የሚለን። ኮንስታንት የማይሆን ከሆነ ይሄ ቅድም ያያችሁት ፎልስ ነው። ኮንስታንት ላይሆን ይችላል ይለናል። ስለዚህ በዚህ መልኩ ይሰጠናል ማለት ነው። ይሄኛው ይሄ ጋር አለ፣ እዚህ ጋርም አለ ማለት ነው። ይቺ ሪፕሬዘንት የምታደርገው ምንድን ነው? ይሄ በተቀያየረ ቁጥር ቫሪያንሳችንን ምን እንደሚሆን እንደሚቀያየር ነው ማለት ነው ኢንዲኬት የምታደርጋል። ዛት ኢዝ ዋይ ሄትሮስኬዳስቲሲቲ ኢዝ ዘ ቫዮሌሽን ኦፍ ሆሞስኬዳስቲሲቲ ያልነው ያንን ነው ማለት ነው። ዚስ ፕሮብለም ኢዝ ኢሴንሻሊ ኮመን ኢን ክሮስ ሴክሽናል ዳታ። ይሄ ክሮስ ሴክሽናል ዴታ ላይ እንዴት ኮመን ሊሆን ቻለ? ክሮስ ሴክሽናል ዴታ ላይ ዩኒት ዋን ላይ እንደተማራችሁት ምንድነው ክሮስ ሴክሽናል ዴታ ሪፈር የሚያደርጋል? በአንድ ፔሪድ ላይ ዲፈረንት ዩኒት መሰብሰብ ዳታ፣ ስለ ዲፈረንት ዩኒት ዳታ መሰብሰብ አይደለ? ስለዛ ስለ ዲፈረንት ዩኒት ዳታ ሲሰበስቡ አት ዘ ሴም ታይም ነው ኢረራችን ከእያንዳንዱ ዳታ የምናገኘው ኢረር ዲፈረንት ሊሆን ይችላል። ኦፍኮርስ ይሄ ይሆናል፣ ምንም የሚያጠራጥር ነገር አይደለም። ስለዚህ ኖርማሊ ክሮስ ሴክሽናል ዳታ ላይ የመከሰት ፕሮባቢሊቲው ሃይ ነው ሄትሮስኬዳስቲሲቲ።
ሶ ኮዞቹ ምንድን ናቸው? እንግዲህ ኮዝ ብዬ መግቢያው ላይ አልገለጽኩትም። ነገር ግን ኮዞቹ ምንድን ናቸው የሚለውን ከዚህ ጋር ጀምረን እናያለን። የመጀመሪያው ኮዝ ዘ ኢረር ለርኒንግ ሞዴል ነው። ኢረር ለርኒንግ ሞዴል ማለት ምን ማለት ነው? የሰው ልጅ አሁን እናንተ ሁል ጊዜ አንድ የተሳሳታችሁትን ስህተት በተመሳሳይ ሁኔታ ትሳሳታላችሁ፣ ነገ ተነገ ወዲያ ምናምን አትሳሳቱም አይደለ? ሶ ኢረር ለርኒንግ ሞዴል ሪፈር የሚያደርገን ያንን ነው። As people learn, their errors of behavior tends to be small or number of errors become consistent, which means variance is expected to decrease ማለት ነው። ስለዚህ ቫሪያንስ ማለት ከሪያሊቲው እና እኛ ኤስቲሜት ከምናደርገው ሞዴል ወይም ደግሞ ካመጣነው መረጃ የሚለያይበት ሬንጅ ነው አይደለ? ሶ ሁሌ አንድ አይነት ስህተት አንሰራም። ስህተቶቻችንን እያጠበብን እንሄዳለን። ስህተቶቻችን እየጠበቡ በሄዱ ቁጥር ደግሞ ኤክስፔክትድ ቫሪያንሳችን ምን ይሆናል ማለት ነው? ዲክሪዝ ይሆናል። ከአክቹዋል ከሪሉ እኛ ኤስቲሜት ያደረግነው ከሪሉ የሚለይበት ሬንጅ እየጠበበ ይመጣል ማለት ነው። ምክንያቱም ሞር ፕራክቲስ ባደረግን ቁጥር እዚህ ጋር ተመልከቱ። ሃወር ኦፍ ታይፒንግ ፕራክቲሲንግ አለ፣ እዚህ ጋር ደግሞ ደንሲቲ ኦፍ ኤረር አለ ማለት ነው። ስለዚህ እዚህ ጋር መጀመሪያው ላይ እንግዲህ ሃወራችን ቁጥብ ሆኖ ሳለ ብዙ ሳንሞክር በጣም ቫሪያንሱን ተመልከቱት። በዚህ ጋር በጣም ኢረር አለ፣ ከዚህም ወደ ግራ ከዚህም ወደ ቀኝም በጣም ብዙ ኢረር አለ። ነገር ግን ከጊዜ ብዛት እያጠበብን ነው የመጣ ነው። ይሄው ጊዜ እየጨመርን ስንሄድ እያጠበብን የመጣ ነው ማለት ነው። ዛት ኢዝ ዋይ ኢረር ለርኒንግ ሞዴል ኢዝ ዘ ኮዝ ኦፍ ሄትሮስኬዳሲቲ። ይሄ ሆነ ማለት ደግሞ ቫሪያንሳቸው ዲፈር ሆነ ማለት ነው አይደለም? ሶ በዚህ መልኩ ነው የመጀመሪያው። የሁለተኛው ዲስክሪሽናሪ ኢንካም ነው። ዲስክሪሽናሪ ኢንካም ማለት ምን ማለት ነው? ከምን ዙሪያ ነው የምታዩት? አስ ኢንካም ለግለሰቦች፣ ፕሮፊት ለካምፓኒዎች ራይዝ በሚያደርግበት ሰዓት ሶ ፒፕል ወይም ካምፓኒ ሃቭ ሞር ፍሪደም ቱ ቫሪ ስፔንዲንግ ኦር ዲቫይደንድስ። ዲቫይደንድ ለካምፓኒ ስፔንዲንግ ለፒፕል አይደለም። ስለዚህ እኛም ወጫችን ኢንካማችን ባደገ ቁጥር ዲፈር እየሆነ ነው የሚሄደው፣ ቫሪያ የሚሄደው። ዲቫይደንዱም ካምፓኒ ፕሮፊት ባደገ ቁጥር ቫሪ ያደርጋል። ኢት ኢንክሪዝስ ዜር ዲስክሪሽናሪ ኢንካማቸውን ይጨምርልናል ማለት ነው። ዲስክሪሽናሪ ኢንካም ማለት ነው ዲስፖዛል ኢንካም ዊዛውት ታክስ ኢንካም ማለት ነው። ሶ ማይነስ ነሰሰሪ ኤክስፔንስ ነው። ስለዚህ ምንድነው ባጭሩ ሴቪንግ እንደማለት ነው። ስለዚህ ሴቪንጋችን ዲፈር ይሆናል። ሶ ቫሪያንሳችን ኢዝ ኤክስፔክትድ ቱ ኢንክሪዝ ያደርጋል። ስለዚህ ቫሪ የሚያደርገው ከአንዱ ዓመት እና ከዛሬው ዓመት ከቀጣዩ ዓመት ኢንካማችንን ባደገ ቁጥር በሴቪንጉና በኤክስፔንሱ በሴቪንጉና በኢንካሙ በዲስክሬሽናሪ ኢንካም መካከል ያለው ቫሪ ኢንካም ባደገ ቁጥር ቫሪ ያደርጋል ማለት ነው። ቫሪያንሱ አይደለ? ሶ ኢንክሪዝ ያደርጋል። ሶስተኛው ዳታ ኮሌክቲንግ ቴክኒካችንን ኢምፕሩቭ ማድረግ ነው። ፊወር ኤረርስ ወይም ደግሞ ሲግማ አይ ማለት ዊል ዲክሪዝ ያደርጋል። ፊወር ኤረር ከሰራን ቫሪያንሳችን ዲክሪዝ ያደርጋል። ቅድም እንዳልኳችሁ ኢረራችን እየቀነሰ ሲመጣ ባሳየኋችሁ መንገድ ከሪያሊቲው የምንርቅበት ሬንጅ ነው አይደለ ቫሪያንስ። ስለዚህ እሱ እየቀነሰ ይመጣል ብያችኋል። ስለዚህ ዳታውን ኮሌክት የምናደርግበትን መንገድ ዘመናዊ እያደረግነው ከመጣን which means ኢረር ብዙ አንሰራም ማለት ነው። that is why heteroscedasticity ኦከር የሚሆንበት ምክንያት ማለት ነው። አራተኛው presence of outliers። አውትሌየርስ ማለት ምን ማለት ነው? በምንሰበስበው ዳታ ውስጥ በጣም ሃይሊ ሂውጅ መሆን እና በጣም ሃይሊ ስሞል የሆኑ አንዳንድ ኢቨንቶች መከሰት ማለት ነው። ወይም ደግሞ አንዳንድ ኦብዘርቬሽኖች ከሌላው ከአማካዩ ኦብዘርቬሽን በጣም ሃይ ሆኖ መገኘት ወይም ደግሞ ሎ ሆኖ መገኘት ማለት ነው። ስለዚህ አውትላየር ኢዝ አን ኦብዘርቬሽን ዛት ኢዝ ማች ዲፈረንት ኤዘር ቬሪ ስሞል ኦር ቬሪ ላርጅ ኢን ሪሌሽን ቱ ዘ ኦብዘርቬሽን ኢን ዘ ሳምፕል ማለት ነው። ስለዚህ ሳምፕላችንን ኦብዘርቭ በምናደርግበት ጊዜ አንዱ ኦብዘርቬሽን ወይ ሃይ ሲሆን ወይ ሎ ሲሆን የሚከሰት አውትላየር ይባላል። ሶ ይሄ አውትላየር ደግሞ ቫሪያንሳችንን ምን ያደርገዋል? በጣም ሂውጅ እንዲሆን ያደርገዋል ማለት ነው። ስለዚህ እዚህ ጋር እንደምታዩት ቺሌ ይላል። እዚህ ጋር በጣም ከሌሎቹ ርቃ ነው የተገኘችው። ሶ አማካዩ እዚህ አካባቢ ቢሆን እሷ ግን በጣም ይሄን ያህል ርቀት ርቃ ነው የተገኘችው። የዚህ ኢፌክት ወይ ቫሪያንሳችን ላይ ኢፌክት ያመጣል ማለት ነው አይደለ? ሶ ይሄ አውትላየር የምንለው ይሄንን ነው። በአምስተኛ ደረጃ ስፔሲፊኬሽን ቢያዝ ነው። ስፔሲፊኬሽን ኤረር ላይ ወደፊት የምትማሩት ይሆናል። ስፔሲፊኬሽን ቢያዝ ማለት የሆነ ከሞዴላችን ውስጥ ማስገባት ያለብን ነገር ኢምፖርታንት የሆነን ነገር ሳናስገባ ስንቀር ኢሪሌቫንት ሪሌቫንት ቫሪያብልን ኦሚት ስናደርግ ነው። አንዳንድ ደግሞ ማስገባት የሌለብን ነገሮች
ልናስገባ እንችላለን በስህተት። ኢሬለቫንት የሆኑ ቫሪያብሎችን ኢንክሉድ ማድረግ ሊሆን ይችላል። ሌላው ፈንክሽናል ፎርም መሳሳል ሊሆን ይችላል። ሊኒየር ተብለን እኛ ሎጋሪዝም ሎግ የሚያስፈልግበት ጋር ሊኒየር ልናረግ እንችላለን። ዛት ኢዝ ስፔሲፊኬሽን ቢያዝ ነው። ሰም ኢምፖርታንት ቫሪያብልስ አር ኦሚትድ ፍሮም ዘ ሞዴል ቫዮሌቲንግ ዘ አሰምፕሽንስ ኦፍ ክላሲካል ሊኒየር ሪግሬሽን ሞዴል። ዘ ሪግሬሽን ሞዴል ኢዝ ኮሬክትሊ ስፔሲፋይድ በት if the omitted variable are included in the model that impression may disappear ማለት ነው። ስለዚህ ሪግሬሽን ሞዴሉ ኮሬክትሊ ስፔሲፋይ ሊደረግ ይችላል። ነገር ግን ኦሚት ካደረግን ኢምፖርታንት ቫሪያብሉን ያ ኢምፕሬሽናችን ምን ሊሆን ይችላል ማለት ነው? ሮንግ ሊሆን ይችላል ማለት ነው። ሮንግ ሊሆን ይችላል። ስድስተኛው ምክንያታችን ስኪውነስ ኢን ዘ ዲስትሪቢዩሽንስ ነው ማለት ነው። ስኪውነስ እንደምታውቁት እንግዲህ ሌፍት ስኪውድ አለ፣ ራይት ስኪውድ አለ which means ከኖርማሊቲ የራቀ ማለት ነው። ኖርማሊቲ ሴንትራል ፖይንት ላይ ነው፣ ሚኑ ሴንትራል ፖይንት ላይ ነው። ነገር ግን ይሄ ሰም ኦብዘርቬሽን ወደ ሌፍት በጣም ከተሳቡ which is ራይት ስኪውድ ይሆናል፣ ሌፍት ስኪውድ ይሆናል። ሰም ኦብዘርቬሽን ደግሞ ወደ ራይት በጣም ከተሳቡ ራይት ስኪውድ ይሆናል ማለት ነው። ስለዚህ እነኛ የዛ ኢፌክት አሁንም ቫሪያንሳችን ላይ ኢፌክት አለው። of one of the more regressor included in the model or error are not normally distributed አይሆንም ማለት ነው መቼ ስኪውነስ ካለ። እነኚህ ምክንያቶቹ ከሆኑ እነኚህ ዋና ዋና ምክንያቶቹ ከሆኑ OLS estimation in the presence of autocore heteroscedasticity ምን ይመስላል የሚለውን ስናይ which means ምን ማለት ነው? heteroscedasticity ባለበት OLS estimation ብንጠቀም ምን ችግር ያጋጥመናል? ዘ ቱ ቫሪያብል ሞዴል ላይ በመጀመሪያ ብናይ እዚህ ጋር እንደምታዩት እንግዲህ ዋይ ቢ1 ፕላስ ቢ2 ኤክስ አይ ፕላስ ዩአይ ነው። የቢቱ ፎርሙላ ወይም ደግሞ የስሎፕ ፎርሙላ በዚህ መልኩ እንደሆነ ታውቃላችሁ አይደለ? ይሄ በዲቪዬሽን መልክ ነው። ይሄ በዲቪዬሽን መልክ ነው። ይሄኛው ደግሞ ዲቪዬሽኑ ሲተነተን ማለት ነው። ዘን ቫሪያንሱን ልስራ ብትሉ ምንድን ነው የሚሆነው? ሰሜሽን ኦፍ ኤክስ አይ ኦቨር ሲግማ አይ ስኩዌር ኦቨር ሰሜሽን ኦፍ ኤክስ አይ ዞል ስኩዌር ኦቨር ስኩዌር አይደለ? ስለዚህ ይሄ ቫሪያንሱ ከሆነ ቢቱን ስትመለከቱት እንግዲህ ስቲል ሊኒየር እና አምቢያዝድ ነው። ፕሩፍ ማድረግ ትችላላችሁ። ፎርሙላው ዘ ሴም ነው። ስለዚህ አምቢያዝድ ነው ስቲል ማለት ነው። የክላሲካል ሊኒየር ሪግሬሽን ሞዴል አንዱ ፕሮፐርቲ ብሉ ለመባል ማለት ነው። ኮንሲስተንት ነው። እንዲሁም ደግሞ ኮንሲስተንትን ይጨምራል። ሊኒየርሊ ዲስትሪቢዩትድ ነው ቤታ ቱ ማለት ነው። በት ኖ ሎንገር ቤስት ኤንድ ሚኒመም ቫሪያንስ ግን አይኖረውም ማለት ነው። ሚኒመም ቫሪያንስ ከሌለው ደግሞ ብሉ ለመባል አይበቃም ማለት ነው። ቤስት ሊኒየር አምቢያዝድ ኤስቲሜተር የሚለውን አያሟላ፣ ምክንያቱም ቤስት ሚኒመም ቫሪያንስ ስለሌለው ማለት ነው። ስለዚህ ብሉ የሚለውን አያሟላም። ነገር ግን አምቢያዝድ ነው፣ ኮንሲስተንት ነው፣ እንዲሁም ደግሞ ሊኒየር የሚለውን ፕሮፐርቲ ያሟላል። መቼ ኦኤልኤስ ኤስቲሜሽንን ብንጠቀምም እንኳን። ስለዚህ ከኦኤልኤስ ይሄ እንትኖቹ ላይ ፕሮፐርቲው ላይ ብዙ አፌክት አያደርግም። ኤፊሽንሲውን ብቻ እና ሚኒመም ቫሪያንሱን ብቻ ነው የሚነካው፣ ኤፊሽንሲው ማለት ነው። the method of generalized least square ሜተድ ደግሞ እንደ ሶሉሽን ሆኖ የሚቀርብ ነው። ይህ ምን ማለት ነው? ጂኤልኤስ ማለት ማለት ነው። ጂኤልኤስ ማለት ኦኤልኤስ ማለት ኦርዲናል ሊስት ስኩዌር ሜተድ ነው አይደለ? ጂኤልኤስ ማለት ደግሞ ጀነራላይዝድ ሊስት ስኩዌር ሜተድ ነው። ስለዚህ ይህ ጀነራላይዝድ ሊስት ስኩዌር ሜተድ ሄትሮስኬዳስቲሲቲ ኮንስታንት ቫሪያንስ አይደለም ነው አይደለ? ስለዚህ ያንን ቫሪያንሱን ኮንስታንት ለማድረግ ወይ ማካፈል ወይ ማባዛት ወይ ደግሞ መደመር መቀነስም ከሆነ ያን አድርገን ሚኒማይዝ የምናደርግበት ዌት የምናደርግበት መንገድ ጂኤልኤስ ይባላል። GLS is an OLS on the transformed variable that satisfies the standard least square assumptions። ይሄ የስታንዳርድ ሊስት ስኩዌር አሰምሽንን እንዲያሟላ የምናደርግ የተለያዩ ኦፕሬሽኖችን የምናከናውነው ማን ላይ? OLS ላይ የምናከናውን ከሆነ GLS ይባላል። GLS ኤስቲሜተርስ አር ብሉ ነው። GLS ኤስቲሜተራችን ብሉ በመሆን ያገለግላል ማለት ነው። ምክንያቱም ኦልሬዲ ምን አድርገነዋል? ትራንስፎርም አድርገነዋል። ለምሳሌ ሳምፕል ሪግሬሽን ፈንክሽናችን በዚህ መልኩ ይሰጣል። ቢ1 ፕላስ ቢ2 ኤክስ አይ ፕላስ ዩ አይ ዋይ አይ ኢዝ ኢኳልስ ቱ ቢ ኖት ኤክስ ኖት ይሄ ጋር ምንም ጀስት ለማሳየት ያህል ነው የገባው። which is equals to 1 ይላል። 1 ከሆነ ደግሞ ያው ቢ1 ነው፣ ከተመሳሳይ ነው ከላይኛው ጋር። ይሄም አለ ይሄም እንዳለ አለ። አሰምፕሽን ሄትሮስኬዳስቲሲቲ ቫሪያንሳችን የሚታወቅ ከሆነ ይሄ ጂኤልኤስን እንዴት ትራንስፎርም እናደርጋለን? መጀመሪያ የሄትሮስኬዳስቲሲቲ ቫሪያንሳችን የሚታወቅ ከሆነ
ጀስት በዚህ መልኩ ቢሰጠን ታዋቂ ነው፣ የሚታወቅ ነው። ይሄ የሚታወቅ ከሆነ ለሆነ ነገር ምን ማድረግ ነው? ይሄንን ወደ ኮንስታንት የሚቀይርልንን መንገድ ሞዴላችንን ሪአሬንጅ ማድረግ። ስለዚህ ሞዴላችንን አሁን ይሄ ከሆነ ማባዛት አይደለም ማካፈል ነው መሆን ያለበት አይደለም። ስለዚህ ማካፈል አድርገን እንዴት ወደ ኮንስታንት እንቀይረው? ስለዚህ ዋይ አያችንን እዚህ ጋር ያለውን ዋይ አይ ይሄ የመጣው ባይ ዘ ዌይ ይሄኛው ኤክስፔክትድ ኦፍ ዩአይ ስኩዌር ነው አይደለ? ይሄ ማለት ኤክስፔክትድ ኦፍ ዩአይ ስኩዌር ይሄ ከሆነ ይሄ ወደ ኮንስታንት እንዲቀየር ይቺ ዩአይ በምን መልኩ መጻፍ አለባት? ዋይ አያችንን ቶታሊ በሲግማ አይ እናካፍለው። ቢ1 ታይምስ ኤክስ ኖት አይ ኦቨር ሲግማ አይ ፕላስ ቢ2 ኤክስ አይ ኦቨር ሲግማ አይ ፕላስ ዩአይ ኦቨር ሲግማ አይ ይሆናል። ስለዚህ አሁን ቫሪያንስ ኦፍ ኢረሩን ለመስራት ኤክስፔክትድ ኦፍ ዩአይ ኦቨር ሲግማ አይ ዞሆል ስኩዌር አይደለም። ስለዚህ ይህንን በማድረግ እንሰራለን ማለት ነው። እዚህ ጋር በጨረር ምልክት ወይም ደግሞ በስታር ምልክት ያስቀመጠላችሁ ኦቨር ሲግማ አይ ያለበትን ለማስታወስ ነው። ስለዚህ እንደዛ አድርጋችሁ አስቡት። እዚህ ጋር ገልጾላችኋል። ስለዚህ ቫሪያንስ ኦፍ ዩአይ ጨረሯ ማለት ነው። የዚች ቫሪያንስ ማለት ኤክስፔክትድ ኦፍ ዩአይ ስታር ዝሆን ስኩዌር አይደለ? ቅድም እንዳልኳችሁ ዩአይ ስታር ደግሞ ቅድም እንዳልኳችሁ እዚህ ጋር ይሄ ነው ማለት ነው። ስለዚህ ይሄ ለየብቻው ስኩዌር አድርገን ማውጣት እንችላለን። ስለዚህ ዋን ኦቨር ሲግማ አይ ስኩዌር ታይምስ ኤክስፔክትድ ኦፍ ዩአይ ስኩዌር ይችኛዋ ለብቻዋ ማለት ነው። ስለዚህ ኤክስፔክትድ ኦፍ ዩአይ ስኩዌር ማለት ደግሞ ማለት ይሄ ነው ከላይ ተሰጥቶናል። ስለዚህ ይሄና ይሄ ተመሳሳይ አልመጣም። ስለዚህ ተጣፋ ማለት ነው። ይሄ በዚህ ሲጣፋ ማን ይመጣል? ዋን ይመጣል። ስለዚህ አንድ ደግሞ ምንድን ናት? ኮንስታንት ናት ማለት ነው። ስለዚህ ሆሞስኬዳስቲሲቲ ፕሮፐርቲው ሳቲስፋይ ሆነ ማለት ነው። ጂኤልኤስ እንግዲህ በአጭሩ ይህን ነው የሚሰራው። ስለዚህ አሁን እናንተ እዚህ ጋር ማካፈል ብቻ ስላደረግኩ እኔ ማካፈል ይሆናል ማለት አይደለም። ወይም ደግሞ ለሲግማ አይ ብቻ ስላካፈል ሲግማ አይ ብቻ መሆን አይደለም። እሱን ወደፊት እናያለን። ብዙ አይነት ሜቶዶች ሊኖሩ ይችላሉ። እናንተ ወደ ኮንስታንት እንዲቀየርላችሁ ሪአሬንጅ ማድረግ ማለት ነው። ስለዚህ ሌላው ዲፈረንስ ቢትዊን ኦኤልኤስ ኤንድ ጂኤልኤስ ስናይ እዚህ ጋር በሰፊው አምጥቼዋለሁ። ጂኤልኤስ ወይም ደግሞ ዌትድ ሊስት ስኩዌር በመባል ይታወቃል። ዌትድ የተባለው ለምንድን ነው? ቅድም እንዳልኳችሁ በዋን ኦቨር ሲግማ አይ ያካፈልን አይደለ? ስለዚህ ለዋን ኦቨር ሲግማ አይ ዌትድ ያደረግነው ሁሉንም ቫሪያብል ማለት ነው። ስለዚህ ሁሉንም ቫሪያብል ለዛ ስላደረግን ዲፋይን የሚያደርገው ዌት ነው ማለት ነው። ዌት ማለት ዌት አይ ኢዝ ኢኳልስ ቱ ደብሊው አይ ብንላት ዋን ኦቨር ሲግማ አይ ስኩዌር ብንለው ማለት ነው። GLS estimators of slope, GLS estimator of ስሎፕ የኤስቲሜተራችን ጂኤልኤስ ኤስቲሜተር ኦፍ ስሎፓችን በዚህ መልኩ ይቀመጣል። እያንዳንዱን ቫሪያብል ለዌት ኢቫሉዌት እናደርገዋለን። ይሄ ጋር ኤክስ ዋይ እያንዳንዱ ቫሊዩ ለዌት ሲሆን ኦቨር ዌት አለ። አንዱ ዌት በአንዱ ዌት ይጠፋና ሰሜሽኗ አንዷ ብቻ ትቀራለች። ይሄኛው ግን የሁለቱም ዌት በዚህ ጋር ተቀምጧል። ስለዚህ ከታይ ያለው ዌት አይጠፋም። ይሄኛውም እንደዚሁ ዝሆል ስኩዌር ስለሆነ አንዱ አጥፍቶታል። ይሄኛው ግን ዝሆል ስኩዌር ገና ስላልተደረገ ከታች አለ ማለት ነው። ስለዚህ ቫሪያንሳችን ስሎፑ ቫሪያንስ ሳይሆን የጂኤልኤስ ኤስቲሜተር ኦፍ ስሎፕ በዚህ መልኩ ይቀመጣል ማለት ነው። ቫሪያንሳቸው ደግሞ በዚህ መልኩ ይቀመጣል። ሲግማ አይ ስኩዌር ነበረ፣ እዚህ ጋር ግን ዌትድ አይ ነው። ኦቨር ሰሜሽን ኦፍ ኤክስ አይ ስኩዌር ነበረ። ኤክስ አይ ስኩዌር ደግሞ በዚህ መልኩ ዌት ተደርጓል። ስለዚህ ቫሪያንስ ኦፍ ቤቱም በዚህ መልኩ ይቀመጣል ማለት ነው። ኦኤልኤስ ስናይ ኢኳል ዌይት ነው ያለው የሚሰጠን። ጂኤልኤስ ግን አንኢኳል ዌይት ነው የሚሰጠን which means ሲግማ አያችን ለሲግማ አይ ሃይ በሆነ ቁጥር ዌይታችን ለስ እየሆነ ይመጣል። ሲግማ አይ ደግሞ ስኩዌራችን ሎ በሆነ ቁጥር ዌይታችን ሃይ እየሆነ ይመጣል። ሚኒማይዝ የሚያደርገው ኦኤልኤስ ይሄንን ብቻ ነው። ሰሜሽን ኦፍ ኢረር ስኩዌር ሪሲጁዋል ሰም ኦፍ ስኩዌርን ብቻ ነው። ይሄኛው ግን ዌትድ ሪሲጁዋል ሰም ኦፍ ስኩዌርን ነው ሚኒማይዝ የሚያደርገው። ይሄ ሄትሮስኬዳስቲሲቲን ኢግኖር አድርጓል። ስለዚህ ምን አይሆንም? ኖት ኢፊሸንት አይሆንም። ይሄኛው ከግምት ውስጥ አስገብቷል ሄትሮስኬዳስቲሲቲን። ስለዚህ ኢፊሸንት ነው፣ እንዲሁም ደግሞ ብሉ ነው ማለት ነው። ቅድም እንዳልኳችሁ ይሄ የጂኤልኤስ ፕሮፐርቲ ነው። ኦብዘርቬሽንስ ዊዝ ላርጅ ቫሪያንስ ከሆነ ስሞል ዌይት ነው። ኦብዘርቬሽን ዊዝ ስሞል ቫሪያንስ ከሆነ ላርጅ ዌይት ነው። ዋይ ለምን እንደሆነ እዚህ ጋር ተመልከቱ። ምክንያቱም እዚህ ጋር ዌትድ ማለት ቅድም ይሄ ነው ብያችኋል፣ ዌትድ ያደረግነው አይደለ? ስለዚህ ዲኖሚኔተር ነው። ሃይ ከሆነ ይሄ ምንድን ነው የሚሆነው? ሎው ዌይት ነው አይደል የሚሆነው? ስለዚህ ዌን
ሲግማ አይ ኢንክሪዝ ባደረገ ቁጥር ዌይተዳችን ምን እየሆነ ነው የሚመጣው? ዲክሪዝ ማለት ነው። እዚህ ጋር በምታዩት ማቴማቲካል ኤክስፕሬሽን ማለት ነው። ሶ ኮንሲኩዌንስ ኦፍ ዩዚንግ ኦኤልኤስ ኢን ዘ ፕሬዘንስ ኦፍ ሄትሮስኬዳስቲሲቲ ላይ ብለነዋል። ነገር ግን ሄትሮስኬዳስቲሲቲ እያለ ኦኤልኤስን ብንጠቀም የሚገጥሙን ነገሮች ቦዝ ስቲሜተር የኦኤልኤስ ቢቱም የጂኤልኤስ ቢቱ ስታርም አር ሊኒየር አምቢያስድ እና ኮንሲስተንት ናቸው ብያቸዋለሁ። በት ኦንሊ ጂኤልኤስን ብቻ የተጠቀምነው ኤፊሽንት ነው ወይም ደግሞ ብሉ ነው ማለት ነው። ሚኒመም ቫሪያንስ ያለው ጂኤልኤስን ብቻ ስንጠቀም ነው፣ ኦኤልኤስ የለውም ማለት ነው። ኦኬ ዩዝ ሄትሮስኬዳስቲሲቲ ኮሬክት ቫሪያንስ። ኮሬክት ቫሪያንሱን የሄትሮስኬዳስቲሲቲ ቫሪያንስ በዚህ መልኩ ነው አይደለ? ሶ ይሄ በኦኤልኤስ ተጠቅመን ስንሰራው ሄትሮስኬዳስቲሲቲ ካለ ይሄ ነው ቫሪያንሱ፣ ሲግማው ይለዋወጣል ማለት ነው። በት ዘ ፕሮብለም ኢቭን ዊዝ ኮሬክት ቫሪያንስ ፎርሙላ እንኳን ብንጠቀም ቫሪያንስ ኦፍ ይሄ ቢቱ ሃት ከማን ይበልጣል? ከቫሪያንስ ኦፍ ሄትሮስኬዳስቲሲቲ ወይም ደግሞ ጂኤልኤስ ተጠቅመን ከሰራነው ቫሪያንስ ይበልጣል ማለት ነው። ስለዚህ ኦቨርስቲሜት አድርገናል። ቫሪያንሳችን ከበለጠ ደግሞ ይሄኛው የኦኤልኤስን ተጠቅመን የምንሰራው ቫሪያንስ ከበለጠ ኮንፊደንስ ኢንተርቫላችን በስታንዳርድ ኤረር ስለሚሰራ ዋይድ ይሆንብናል። ቲ ሬሾዋችን እና ኤፍ ቢካም ምን ይሆናል? ስሞል ይሆናል። ምክንያቱም ቲ ሬሾ ነው፣ ኦቨር ስለሆነ ሃይ ሆኖ ሎ ይሆናል ማለት ነው። ሶ ቫሪያንሳችን ደግሞ ዋይድ የሚሆንበት አጋጣሚ ይኖራል ማለት ነው። ሶ ኮንሲኩዌንሱን በምናይበት ሰዓት ምንድን ነው? ትሩሊ ሲግኒፊካንት ቫሪያብልስ ሜይ አፒር ኢንሲግኒፊካንት ይሆናሉ። ሊድስ ቱ ታይፕ ቱ ኢረር እንሰራለን። ፌል ቱ ሪጀክት ፎልስ ነል ሃይፖተሲስን ማለት ነው። ሶ ለምን ፌል ቱ ሪጀክት ፎልስ ሃይፖተሲስ እናደርጋለን? ስታንዳርድ ኤረራችን ምንድን ነው? ስታንዳርድ ኤረራችን ሎ ከሆነ አንደኛ እንትን ሃይ ከሆነ ዋይድ ይሆናል አይደለ? ኮንፊደንስ ኢንተርቫላችን ኮንፊደንስ ኢንተርቫላችን ዋይድ ከሆነ ደግሞ ፎልስ የሆነ ነል ሃይፖተሲስን አክሴፕት ለማድረግ እንጓጓለን። ያ ማለት ቻንሱን ይሰጠናል ማለት ነው። በዛ ውስጥ የመገኘት ፕሮባቢሊቲ ይኖራል። ያ ደግሞ ታይፕ ቱ ኤረር ይሰራል። ቲ ላይ ስንመጣ ደግሞ በተቃራኒ ነው። ስለዚህ ምንም ሪሊያብል አይሆንልንም ማለት ነው። ሪሊያብል አይሆንልንም። ኦኬ ሌላው ዲቴክሽን ሜካኒዝሞቹ ታዲያ ምንድን ናቸው? እንዴት ዲቴክት እናደርጋለን? ሁለት አይነት ዲቴክሽን ሜካኒዝም አለ፣ ፎርማል እና ኢንፎርማል። ኢንፎርማል በእይታ ሊሆን ይችላል፣ እንዲሁም ደግሞ በዳታው ታይፕ ሊሆን ይችላል። ፎርማሊ ደግሞ የምንለው ቴስቶችን በመጠቀም ስታስቲካል ቴስቶችን በመጠቀም ኢንፎርማል የመጀመሪያው ስናይ ኔቸር ኦፍ ዘ ፕሮብለም ለምሳሌ ቬሪ ኦፍን ዘ ኔቸር ኦፍ ዘ ፕሮብለም አንደር ኮንሲደሬሽን ሰጀስትስ ዌዘር ሄትሮስኬዳስቲሲቲ ኢዝ ላይክሊ ቱ ቢ ኢንካውንተርድ ይፈጠራል ወይስ አይፈጠርም የሚለውን ለማወቅ ለምሳሌ ኢንክሮስ ሴክሽናል ዳታ ላይ የምናይ ከሆነ ክሮስ ሴክሽናል ዳታ ላይ ቅድም እንዳልኳቸው ሄትሮጂኒየስ ዩኒት ነው አይደል የምናሳትፈው። ሄትሮስኬዳሲቲ ሜይ ቢ ዘ ሩል ራዘር ዛን ዘ ኤክሰፕሽን ማለት ነው። ይሄ ክሮስ ሴክሽናል ዳታ እየሰበሰብን ሄትሮስኬዳሲቲ አይፈጠርም ማለት አንችልም በፍጹም። ስለዚህ ይፈጠራል ማለት ነው። ዘስ in a cross-sectional analysis involving the investment expenditure in relation to sales rate of interest rate etc እነኝህን ኢንቮልቭ በምናደርግበት ጊዜ በክሮስ ሴክሽናል ዳታ ሄትሮስኬዳሲቲስ ኢዝ ጀነራሊ ኤክስፔክትድ ኢፍ ስሞል ሚዲየም እና ላርጅ ሳይዝ ፊርሞችን ሳምፕልድ ቱጌዘር የምናደርግ ከሆነ ማለት ነው። ስለዚህ እነኝህን በምንሰበስብ ማክሮ አናላይሲስ በምንሰራበት ጊዜ ሚዲየሙንም ላርጁንም ስሞሉንም ፊርሞች አንድ ላይ የምንሰበስብ ከሆነ ሄትሮስኬዳስቲሲቲ የመፈጠር ፕሮባቢሊቲው ሃይ ነው። ሁለተኛው ግራፊካል ሜተድ ነው። ዩዝ አሴ ፕሮክሲ እንጠቀመዋለን። ሁለተኛው ኢንፎርማል ሜተድ ማለት ነው። ፎርማል ከሆኑት ውስጥ ደግሞ ጎልድፊልድ ኳንቲቲ ቴስት አለ፣ ፑሽ ፓጋን አለ፣ ዋይትስ ጀነራል ሄትሮስኬዳስቲሲቲ ቴስት አለ። ስለዚህ ሶስት ናቸው፣ እናያቸዋለን። እዚህ ጋር አንዱን አላካተትኩትም። ስለዚህ ዝርዝሩ ላይ ስላለ ማለት ነው። ግራፊካል ሜተድ እንዴት ነው? እዚህ ጋር እንደምታዩት እንግዲህ ግራፉን ብቻ በማየት ሄትሮስኬዳስቲሲቲ አለ ወይስ የለም የሚለው ማወቅ ትችላላችሁ። እዚህ ጋር ምንድን ነው ይሄ ኢረር ስኩዌር አለ፣ ሪሲጁዋል ስኩዌር አለ። ሰሜሽን አይደለም ግን ሪሲጁዋል ስኩዌር አለ። ሶ ወን ኤስቲሜሽናችን ሞዴላችን በተለያየ ቁጥር እንዴት ነው ሪሲጁዋላችን የሚሄደው የሚለውን ማየት ትችላላችሁ። እዚህ ጋር ሪሲጁዋላችን እንደምታዩት ቀጥ ብሎ ነው እየሄደ ያለው። እዚህ ጋር ግን በጣም እየሰፋ ነው እየሄደ ያለው። ይሄ ጋር ስትሬት ላይን በት ኢንክሪዚንግ እያደረገ ነው የሚሄደው። ይሄ ጋር ደግሞ ከርቭድ ነው፣ አንዴ ኢንክሪዝ አንዴ ዲክሪዝ እያደረገ። ይሄኛው ደግሞ ቤንዲንግ አፕዋርድ ነው፣ ቤንድ እያደረገ ነው የሚሄደው። ከዚህ ጋር ከምታዩት ሄትሮስኬዳስቲሲቲ ያለበትና የሌለበት ኢሜጅ ማንኛው ይመስላችኋል? እናንተ ፈልጉት። ኦል ኤክሰፕት ኤ ከኤ በስተቀር
ዘ አዘር ግራፍ ሾውስ ዘ ካራክተሪስቲክስ ኦፍ ሄትሮስኬዳስቲሲቲ ማለት ነው። የሄትሮስኬዳስቲሲቲ ካራክተር አለባቸው ሁሉም ግራፎች ማለት ነው። ለምን ኤ የለበትም? እዚህ ጋር እንደምታዩት ኮንስታንትሊ ነው እየሄደ ያለው። ምንም አይነት ኢንክሪዚንግ የለበትም፣ ዲክሪዚንግ የለበትም፣ መቆም የሆነ ምናምን ከርቭ ማድረግ ምናምን የለበትም። ስለዚህ ኮንስታንትሊ ሆሪዞንታሊ የሚሄድ ከሆነ ኢረራችን አያድግም፣ አይቀንስምም፣ ኮንስታንት ነው። ስለዚህ ኤ ላይ ሄትሮስኬዳስቲሲቲ የለም። ሌላው ላይ ግን እንደምታዩት አለ ማለት ነው። ሶ ወደ ፎርማል ሜቶዶች ስንመጣ ጎልድፊልድ ኳንቲቲ ቴስት ላይ ይሄ ጎልድፊልድ ኳንቲቲ ቴስት ሀሳቡ ልንገራቸው። የሆነ ኦብዘርቬሽን አላችሁ። ያ ኦብዘርቬሽን ለምሳሌ 100 ኦብዘርቬሽን እንድታረጉ ትችላላችሁ፣ ዳታ ሊሰበሰቡ ትችላላችሁ። ከዚያ በኋላ ያንን ዳታ ከመካከሉ እንትን መጀመሪያ ሪአሬንጅ ታደርጉታላችሁ። ከኢንክሪዚንግ ኦርደር ወይ ዲክሪዚንግ ኦርደር ታስቀምጡትና ከዚያ ከመካከሉ ላይ ሴንትራል ፖይንቶችን የሆነ አማውንቱን ያህል 10ሩን ሊሆን ይችላል፣ 5ቱን ሊሆን ይችላል፣ 20ውን ሊሆን ይችላል ታወጡታላችሁ፣ ከት ታረጉታላችሁ። ከዚያ በኋላ ያንን ያወጣችሁትን ኤኑ 100 ነው። 20 ብቆርጡ 80 ይቀራል አይደል? የቀራችሁትን 80 ሁለት ትከፍሉታላችሁ። ከዚያ በኋላ ምንድነው የምታደርጉት? ሁለት ከፈል ነው አይደለ? ዲቫይድ ካረግኑ በኋላ ማለት ነው። ከዚያ ልክ የሁለቱ ዲቫይድ ያደረጋችሁት ላይ ምን ታደርጋላችሁ? ለሁለቱም ሰም ኦፍ ስኩዌር ሪሲጁዋል ታወጡለታላችሁ። ሶ ስኩዌር ሰም ኦፍ ሪሲጁዋል ካወጣችሁ በኋላ ከዚያ በኋላ ዲግሪ ኦፍ ፍሪደሙ አለ። ከዚያን ዘን ላምዳን በመጠቀም ቴስት አድርጎ ኤፍ ክሪቲካሎችን በመጠቀም ማንበብና ኢቫሉዌት ማድረግ ነው። ሶ እንየው እስኪ። ስለዚህ ምንድነው አሲዩም ዛት ዘ ሄትሮስኬዳስቲ ቫሪያንስ ኢዝ ፖዚቲቭሊ ሪሌትድ ቱ ዋን ኦፍ ዘ ኤክስፕላናቶሪ ቫሪያብል ኢን ዘ ሪግሬሽን ሞዴል። በቃ የሆነ ከአንዱ ኤክስፕላናቶሪ ቫሪያብል ጋር ሪግሬሽን ሞዴል ላይ ካለው ማለት ነው ፖዚቲቭሊ ሪሌትድ አለው ይሄ ሲግማችን ብለን አሰብን። ከዚያ እንዴት ነው መኖር አለመኖርን ቴስት የምናደርገው? ዘ ቱ ቫሪያብል ሞዴል ዘይ ዚስ ዋን ኢዝ ፖዚቲቭ ሪሌትድ ቱ ኤክስ አይ ሶ ፎርሙ ወይም ደግሞ ሪግሬሽናችን ይሄ ቢሆን ዘን በዚህ መልኩ ለምሳሌ ከኤክስ አይ ስኩዌር ጋር ይሄኛው ኮንስታንት ቢሆን ሪሌትድ አለው ብለን ብንሄድ ዘን ስቴፑ ምንድነው? ስቴፑን ለማሳየት ነው አሁን እኔ እዚህ ጋር የቴስቱን። ስለዚህ ኦርደር ዘ ራንክ ኦፍ ኦብዘርቬሽን አኮርዲንግ ቅድም እንዳልኳችሁ የሰበሰባችሁትን ኦብዘርቬሽን በራንክ መሰረት ከሎስት ወደ አፐር ወይም ደግሞ ወደ ሃይስት ኦርደር ታረጋላችሁ። ዘን ኦርደር ካረጋችሁት ውስጥ የሆነ ሲ አማውንት ይኸውላችሁ እዚህ ጋር ሴንትራል ኦብዘርቬሽኑን ምን ታረጋላችሁ? ኦሚት ታረጋላችሁ። ዘን ያን ኦሚት ያደረጋችሁትን አማውንት ትቀንሱና ከአጠቃላዩ ላይ የቀራችሁን ኢንቱ ቱ ግሩፕ ምን ታረጉታላችሁ? ትከፍሉታላችሁ። ያ ማለት ኤን ማይነስ ሲ ኦቨር ቱ ኦብዘርቬሽን ሆነ ማለት ነው። ዘን ለእያንዳንዱ ምን ታረጋላችሁ አልኳችሁ? ኦኤልኤስ ሪግሬሽን ቱ ዘ ፈርስት ኤን ማይነስ ሲ ኦቨር ቱ የፈርስት ሪግሬሽን ታካሄዳላችሁ። ለሁለተኛውም እንደዛው። ዘን ሪግሬሽን ካረጋችሁለት በኋላ ከዛ ከሪግሬሽኑ ላይ ሪሲጁዋል ሰም ኦፍ ስኩዌር ታገኙለታላችሁ። ለግሩፕ ዋን ሪሲጁዋል ሰም ኦፍ ስኩዌር፣ ዘን ለግሩፕ ቱ ደግሞ ዘ አዘር ሪሲጁዋል ሰም ኦፍ ስኩዌር ማለት ነው። ዚስ ሪሲጁዋል ሰም ኦፍ ስኩዌር ኢች ሃቭ ምን አላቸው? እያንዳንዳቸው ሪሲጁዋል ሰም ኦፍ ስኩዌር አላቸው። ዘን የራሳቸው የሆነ ዲግሪ ኦፍ ፍሪደም አላቸው። ሶ ዲግሪ ኦፍ ፍሪደሙ ዘ ሴም ነው የሚሆነው። እንዴት ይሰራል እናያለን። ስለዚህ ቴስት የምታደርጉት ጀስት ላምዳ ብለን ወክለነዋል እዚህ ጋር የላምዳ ቴስት ብንል ሶ የምታደርጉት ምንድን ነው? ሪሲጁዋል ሰም ኦፍ ስኩዌር ከግሩፕ ቱ ኦቨር ሪሲጁዋል ሰም ኦፍ ስኩዌር ከግሩፕ ዋን ኦቨር ዲግሪ ኦፍ ፍሪደም ሁለቱም ጋር አለ። ዲግሪ ኦፍ ፍሪደም እንዴት ይገኛል? በዚህ መልኩ ይገኛል። ኤን ማይነስ ሲ ኦቨር ቱ ያው ሲ ኦሚት ያደረጋችሁት እንደዚህ ታደረጉና ኦቨር ቱ ማይነስ ኬ ኢዝ ዘ ነምበር ኦፍ ፓራሜትር ኦን ዘ ሪግሬሽን ኦኤልኤስ ሪግሬሽን ላይ ያለው ነምበር ኦፍ ፓራሜትር ማለት ነው። ስለዚህ በአንድ ላይ የጋራ ብታወጡ ሁለትን በዚህ መልኩ ኤን ማይነስ ሲ ኦቨር ቱ ኬ ይሆናል። ሶሪ ኤን ማይነስ ሲ ማይነስ ቱ ኬ ኦቨር ቱ ዲግሪ ኦፍ ፍሪደም ይኖረናል ማለት ነው። ሶ እዚህ ጋር በኤግዛምፕል እናየዋለን። ኢፍ ላምዳ ከክሪቲካል ቫሊዩ ኤፍ ነው የምታነቡ ብያችኋለሁ። ከበለጠ ከኤፍ ሪጀክት ሃይፖቴሲስ ኦፍ ሆሞስኬዳስቲሲቲ የሚለን ማለት ነው። ለምንድነው ሃይፖቴሲስ ኦፍ ሆሞስኬዳስቲሲቲ ማለት ደግሞ ነል ሃይፖቴሲሱ ምንድነው? እኛ ሄትሮስኬዳስቲሲቲ ችግር አለበት ብለን ስንሄድ እሱ ግን ምንድነው የሚለን? ኖ ሆሞስኬዳስቲሲቲ ነው፣ ሄትሮስኬዳስቲሲቲ የለም ነው የሚለን። ስለዚህ ያ ነል ሃይፖቴሲስ ይጣላል ማለት ነው። ከበለጠ ካነሰ ደግሞ አይጣልም። ሰክሰስ ኦፍ ዘ ጎልድፊልድ ኳንቲቲ ቴስት ሰክሰሱ ዲፔንድ የሚሆነው አንደኛ ዘ ቫሊዩ ኦፍ ሲ ላይ ነው which means value of c ኦሚት የምታደርጉት አማውንት ላይ እና
አይዴንቲፋይ ዘ ኮሬክት ኤክስ ዊዝ አዘር ኦርደር ኦፍ ዘ ኦብዘርቬሽን ከሌላው ኤክሶች ጋር ኦርደር ኦፍ ኦብዘርቬሽኑን በትክክል አይዴንቲፋይ ማድረግ በራንክ ማስቀመጥ ሁለቱ ነገሮች ላይ ዲፔንድ ይሆናል። ኤግዛምፕል እኔ ቀለል ያለ ኤግዛምፕል ሞዴላችን ይሄ ቢሆን እዚህ ጋር ተመልከቱ። ሁለተኛ አልመለስም። ሞዴሉ ተመልከቱ። ዋይ አይ ፕላስ ቢ1 ፕላስ ቢ2 ኤክስ አይ ፕላስ ዩ አይ ስንት ፓራሜትር አለ? ነምበር ኦፍ ኬ ማለት ነው። እነኚህ ሁለቱ አይደለ? ሁለት ነምበር ኦፍ ኬ አለ፣ ቱ ኬ አለ ማለት ነው። ስለዚህ እዚህ ጋር ቱ ታይምስ ኬ ስንት ይሆናል? አራት ነው የሚቀነሰው ማለት ነው ከሲ ውጭ። ስለዚህ አስዩም ዘ ቫሪያንስ ኢንክሪዝ ዊዝ ኢንካም ኤክስ ኤንድ ሰፖዝ ዊ ሃቭ 18 ኦብዘርቬሽን 18 ኦብዘርቬሽን ቢኖረን ስለዚህ 18ቷ ማናት? ኤን ማለት ነው። ዘን ኦርደር እናስቀምጠው ኢንክሪዚንግ አስቀምጠናል ብለን ዘን እኔ ምን አደረኩኝ? ድሮፕ ሚድል ኦብዘርቬሽኑን ድሮፕ አደረኩት። ድሮፕ ሳረግ ኦብዘርቬሽኖች ስንት ኦብዘርቬሽኖችን ከመካከል ላይ ድሮፕ አደረግ? 6 አማውንት ኦፍ ኦብዘርቬሽኖችን ድሮፕ አደረጉ። ዘን ከ18 ላይ 6 ሲቀነስ ስንት ነው? ኢትስ ጊቫስ 12 አይደለ? ዘን 12ን ደግሞ ኤን ማይነስ ሲ ዲቫይድድ ባይ 2 ግሩፕ መክፈል አይደለ? ስለዚህ 12 ኦቨር 2 the first group 6 and the second group 6 ማለት ነው። 6 ኦብዘርቬሽን ከሌፍት እና ራይት ይቀራል ማለት ነው። ኢንክሪዚንግ ኦርደር ነው የተቀመጠው። ዘን እዚህ ጋር ካገኘኋቸው መረጃዎች ሎው ኤክሳችን ወይም ደግሞ ቱ ዘ ሌፍት ያለው ሬሲጁዋል ሰም ኦፍ ስኩዌሩ ስንት ሆነ? 120 የሆነ ዘን ሃይ ኤክሱ ደግሞ ወይም ደግሞ ቱ ዘ ራይት ያለው ሬሲጁዋል ሰም ኦፍ ስኩዌሩ 300 ሆነ። ዘን ዲግሪ ኦፍ ፍሪደም እንዴት መጣ? 18 ሲቀነስ ስንት ነው ኦሚት ያደረኩት? 6 ሲ ሲቀነስ ኬ ስንት ነው ብያቸዋለሁ? ሁለት ሲባዛ በሁለት 4 አይደለ? ስለዚህ 4 ይቀነሳል ማለት ነው። ኦኬ ሲካፈል ለስንት ነው ያልኳችሁ? 2 ማለት ነው። ስለዚህ ይሄንን ቀነሱ። 8 አይመጣም እዚህ ጋር 8 18 ሲቀነስ 6 12 12 ሲቀነስ 4 8 ሲካፈል ለ2 4 ስለዚህ ዲግሪ ኦፍ ፍሪደሙ ለሁለቱም ዘሴም ነው 4 መጥቷል ማለት ነው። ዘን ኮምፒውት ቴስት ስታቲስቲክስ። ቴስት ስታቲስቲክስ የሚሰራው እንዴት ነው? ያው አር ስኩዌር የሁለተኛው ሲካፈል ለአንደኛው። እዚህ ጋር መጠቀም ያለባችሁ ይሄ ዲግሪ ኦፍ ፍሪደሙ እና ሬሲጁዋል ሰም ኦፍ ስኩዌሩ ግዴታ የሁለተኛው ግሩፕ መሆን የለበትም። ምክንያቱም አንዳንዴ የሚበልጠው የአንደኛው ሊሆን ይችላል። ስለዚህ የምታዩት እናንተ ቫሊዩ ግሬተር የሆነው የዚህን ቫሊዩ ግሬተር የሆነው እዚህ ጋር አርኤስኤስ ዋን ነው ወይስ አርኤስኤስ ቱ ነው? የግሩፕ ዋን ነው የግሩፕ ቱ ነው የበለጠው የሚለውን ትይዙና የበለጠው የግሩፕ ዋን ከሆነ የግሩፕ ዋን አርኤስኤስ እና ዲግሪ ኦፍ ፍሪደም ከላይ ይሆናል ማለት ነው። ዘን የሁለተኛው ከታች። ስለዚህ የምትሄዱት ምንድነው እዚህ ጋር ኮምፔር የምታደርጉት ማንኛው ይበልጣል በሚለው ነው የሚሄዱት። ስለዚህ 300 ስለሚበልጥ የግሩፕ ቱ ስለሚበልጥ 300 ሲካፈል 4 ኦቨር 120 ኦቨር 4 which give us 75 over 30 which give us 2.5 ይሆንልናል ማለት ነው። 2.5 ዘን ክሪቲካል ሄዳችሁ ኤፍ ላይ ስታነቡ ዲግሪ ኦፍ ፍሪደም የሁለቱም አፐር ኤንድ ሎወር ፎር አለ። ስለዚህ አት 5% ሌቭል ኦፍ ሲግኒፊካንስ አልፋ ላይ ሄዳችሁ ስታነቡ 6.39 ሶ ካልኩሌት ያደረግነው ለዛን ከ6.39 አይደለ? ሶ ይሄ ነገር ምን ይሆናል ማለት ነው? ለዛን አንሶብናል ማለት ነው። ስለዚህ ምን እናደርጋለን? ፌል ቱ ሪጀክት ሆሞስኬዳስቲክ ወይም ደግሞ ናል ሃይፖቴሲሱን ሪጀክት ማድረግ የለብንም። ኦኬ ኢንተርፕሬቴሽናችን ምን ይሁን? ኖ ስትሮንግ ኤቪደንስ ዛት ኮቫሪያንስ ዲፈር ቢትዊን ሎ ኤንድ ሃይ ኢንካም ኤክስ ግሩፕስ ማለት ነው። ስለዚህ ዝቅተኛ ኢንካም ባላቸው እና ከፍተኛ ኢንካም ባላቸው ኤክስ ግሩፖች መካከል ያን ያህል ዲፈረንስ የሚመጣበት ቫሪያንሱ ዲፈር የሚመጣበት በቂ የሆነ መረጃ ስለሌለን ሄትሮስኬዳስቲሲቲ የሚለው አሰምሽናችን ውድቅ ይሆንብናል። ኦኬ ሰከንድ ቴስት ብሩሽ-ፓጋን ቴስት ነው። ብሩሽ-ፓጋን ቴስት ሁለተኛ ላይ አለ እንዳልኳችሁ እንደቀድሙ ምንድነው? ይሄ ደግሞ it is different form of tests that assume the errors are normally distributed። እዚህ ጋር ተመልከቱ። ብሩሽ-ፓጋን እና ዋይት ጀነራል ቴስት የሚለያዩት አንደኛው ምክንያቱ በዚህ ነው። ይሄኛው ብሩሽ-ፓጋን ቴስት አስዩም የሚያደርገው ኢረሩ ኖርማሊ ዲስትሪቢዩትድ ሆኗል ብሎ ነው። ነገር ግን ያኛው አያስብም እናያለን። ቫሪያንሱ ደግሞ ሊኒየርሊ ዲፔንድ ኦን ኤክስ ላይ ቫሪያንሳቸው ኤክስ ላይ ሊኒየርሊ ዲፔንድ ሆኗል ነው የሚለው። ሶ ያኛው ከሊኒየር በተጨማሪ የሚያጠቃልላቸው ነገሮች አሉ። ኢን ዚስ ቴስት ዊ ኢንትሮዱስ ኦክሲላሪ ሪግሬሽን ወይም ደግሞ ሰከንደሪ ሪግሬሽን ኢንትሮዱስ እናደርጋለን። ዋይትስ ጀነራል ቴስት ላይም ኢንትሮዱስ እናደርጋለን። ግን ኢንትሮዱስ የምናደርግበት መንገድ ይለያል። ሶ ሁለቱም ኢንትሮዱስ የሚያደርጉት ሬሲጁዋል ስኩዌሩ ላይ ነው። ሬሲጁዋል ስኩዌሩን ያገኙና ከዚያ ኦክሲለሪ ረን ያደርጉበታል። ኦክሲለሪ ቴስት ማለት ነው። ዘን ኦክሲለሪ ቴስት ሲያደርግ ይሄኛው ብሩሽ-ፓጋን ቴስት በኤክስ አይ በኤክስ ቱ በኤክስ ኬ ያሉትን
ኤክስፕላናቶሪ ቫሪያብሎች ወይም ደግሞ ኢንዲፐንደንት ቫሪያብሎች ምን ያደርጋል ማለት ነው? ረን ያደርግባቸዋል። ሶ ኢትስ ለስ ፍሌክሲብል ነው። ዋይ ለምን ለስ ፍሌክሲብል ሆነ? ለምሳሌ ስኩዌር ቢካተት ኤክስ ቱ ስኩዌር ማድረግ አይችልም። እንዲሁም ደግሞ ክሮስ ፕሮዳክታቸው ኤክስ ዋን ኤክስ ቱ ኤክስ ቱ ኤክስ ስሪ ኤክስ ስሪ ኤክስ ቱ ምናምን እንደዚህ ያሉ ክሮስ ፕሮዳክቶችን አያካትትም። ስለዚህ ለስ ፍሌክሲብል የተባለው ለዛ ነው። ሶ ስቴፕ ዋን ኤስቲሜት ዘ ሞዴል ዘ ኦብቴን ዩን እናገኛለን ፍሮም ዘ ኦብዘርቬሽን ዘን ረን ሪግሬሽን ረን እናደርግበታለን። ኦክሲለሪ ሪግሬሽን ማለት ነው። ሶ ይሄው ረን እንዴት እንደምናደርግ ቅድም ያየነው ነው። የራሱ ኢረር አለው፣ የራሱ ኢንተርሴፕት አለው ምናምን። ዘን ዊ ፋይንድ አር ስኩዌርን ከዚህ ኦክሲለሪ ሪግሬሽኑ ላይ እንፈልጋለን። ኮኤፊሽንት ኦፍ ዲተርሚኔሽን ኦፍ ዲስ ዋን የዚህ ሪግሬሽንን ኮኤፊሽንት ኦፍ ዲተርሚኔሽን እንፈልጋለን፣ ይሰጠናል ብዙ ጊዜ። ስቴፕ 3 ኮምፒውት ኤፍ ስታቲስቲክስ ኦር ዘ ኤልኤም ስታቲስቲክስ። ስለዚህ ይሄኛው ፑሽ ፓጋን ቴስት በሁለት አይነት ቴስቶች ይካሄዳል። በኤልኤም እና በኤፍ ስታቲስቲክስ ማሄድ እንችላለን። ኤልኤም ከሆነ ላግራንጂያን መልቲፕላየር ቴስት ማለት ነው። ሶ which is equals to n number of observation times r square that obtained from the auxiliary regression ማለት ነው። auxiliary regression የተገኘው አር ስኩዌር እናባዘዋለን። ዘን ኮምፔር ዊዝ ካይ ስኩዌር ቫልዩ ወይም ደግሞ ካይ ስኩዌር ዲስትሪቢዩሽን ጋር ኮምፔር እናደርጋለን። ዘን ማንኛው በለጠ ማንኛው አነሰ? ዲሲሽን አር ዘ ሴም ማለት ነው። ኦኬ ኢንስቴድ ኦፍ ኤልኤም ስታቲስቲክስ ደግሞ ዩ ካን ዩዝ ዘ ኤፍ ስታቲስቲክስ። ኦኬ ዘ ፎርሙላ ኦፍ ኤፍ ስታቲስቲክስ ኢዝ ኮልድ ዚስ ዋን። ዘን ኤፍ ካልኩሌትድ ኢዝ ኢኳልስ ቱ አር ኦክሲለሪ አር ስኩዌር ኦክሲለሪ ኦቨር ኬ over 1 minus r square auxiliary over n minus k minus 1. what is n minus k ወይም ደግሞ k ማናት እዚህ ጋር የሚለውን ማየት አለባችሁ። k in this case k means the number of parameter on the auxiliary regression model but without intercept ማለት ነው። without intercept mean ኦኬ k ማለት ከኢንተርሴፕት ውጪ ያሉ ነምበር ኦፍ ፓራሜትሮች ናቸው ኦክሲለሪ ሪግሬሽን ፈንክሽን ላይ። ስለዚህ አሁን እዚህ ጋር ሶስቱ ብቻ there is only 3 number of k ማለት ነው። k አማውንቱ 3 ነው because denote is an intercept so it is excluded from the k amount ማለት ነው። ስለዚህ ከk አማውንት ትወጣለች k። ሶ እዚህ ጋር -1 የሆነው ለዛ ነው ማለት ነው። ኦር ደግሞ ምን ማድረግ ትችላላችሁ? እዚህ ጋር k -1 አርጋችሁ ይሄኛው ደግሞ አንዳንዴ ምን ያደርጉታል? k n k ብቻ ይችኛዋ ዋና ትጠፋና ማለት ነው። ስለዚህ k -1 ሆነ ማለት እስከ ኢንተርሰፕቱ ካውንት የምናረግ ከሆነ k እስከ ኢንተርሰፕቱ ካውንት የምናረግ ከሆነ ከላይ -1 ይሆናል፣ ሌላው n k ብቻዋን ትቀራለች ማለት ነው። ነገር ግን ኤፍ ስታቲስቲክስን ኮምፔር ለማድረግ ወይም ደግሞ ካይ ስኩዌርን ኮምፔር ለማድረግ የሚያስፈልገው ዊዛውት ኢንተርሴፕት አማውንት ኦፍ k ስለሆነ ዊዛውት ኢንተርሴፕት ቆጥራችሁ ይሄኛው ፎርሙላ ብትጠቀሙ ሞር የተሻለ ነው። ስቴፕ 4 ቴስት ዘ ነል ሃይፖቴሲስ which note says that all variance of error terms for every x it is equals to constant ነው የሚለን which is homoscedasticity. if ዘነኛ ቴስት አድርገን ኤልኤም ማችንን ቴስት አድርገን ከካይ ስኩዌር የሚበልጥ ከሆነ we reject any null hypothesis። የሚያንስ ከሆነ ከካይ ስኩዌር ቴብላችን we fail to reject the null hypothesis። ኤፍ ክሪቲካላችንም the same decision ነው ማለት ነው። ኦኬ ኤግዛምፕል estimate original regression model this one then number of k without an intercept ስንት ትሆናለች ማለት ነው? it is 1 k is equals to 1 ማለት ነው። ኦኬ then regress square residuals then residualun squareun regress እናደርገው በዚህ መልኩ regress እናደርገዋለን። then without intercept the amount of k is equals to 1 ማለት ነው። እቺ ብቻ then suppose results of auxiliary regression r square root determination 0.25 ቢሆን then sample size is given by 40 and number of regression excluding constant which is k is equals to 1 constant with d naught or b naught. So without b naught or d naught there are a number of regression on the number of parameter constant parameter excluded አድርገን 1 ነው ያለው ብያችኋለሁ። then compute push pagan test lm test n times r square which is equals to 40 times 0.25 it gives us 10. okay then we have to compute the chi-square distribution and critical value. Then decision rule depend on critical value. Then the critical value at chi-square distribution with degree of freedom 1, then at 5% level of significance, which is equal to 3.84. Then
the calculating value 10 greater than the critical value or tabulated value 3.84. So our decision will be reject the null hypothesis. Okay. What's general heteroscedasticity test? The other third types of test is called White's general heteroscedasticity test. Then in this assumption, it doesn't rely on normality. That is, this is differ from the Prush-Pagan test ማለት ነው። ስለዚህ ከፕሩሽ-ፓጋን ቴስት የሚለየው one case ምንድን ነው? It is not depend on, it doesn't relay or it doesn't depend on normality assumption, and also this test adds the squares and the cross products of all the independent variables, unlike the Prush-Pagan test. So ከፕሩሽ-ፓጋን ቴስት በተጨማሪ የሚለየው ነገር ምንድን ነው? ይህ ቴስት ኢንክሉድ ያደርጋል ማን? ስኩዌር ኦፍ ኢንዲፐንደንት ቫሪያብል ኤንድ ኢትስ ክሮስ ፕሮዳክትስ ማለት ነው። ክሮስ ፕሮዳክታቸውን ኢንክሉድ ያደርጋል። ሶ እዚህ ጋር እንደምታዩት ዌን ዊ ሲ ዚስ ዋን ሬሲጁዋል ስኩዌር ሪግሬስ ስናደርግ ዲ0 ፕላስ ዲ1 ኤክስ1 ኤክስ2 ኤክስ3 and x1 square x2 square and x3 square and x1 times x2 x3 x1 times x3 x2 times x3. This one is cross product, this one, then the other, this one is a square of dependent variable, then square of dependent variable and cross products including in the assumption what for what's general heteroscedasticity test ማለት ነው. Then the difference in the auxiliary regression also create a difference in R square. ከፕሩሽ-ፓጋን ቴስት ጋር በሪግሬስ ስናደርግ auxiliary regressionን ዲፈረንት ነው አይደለ? ከፕሩሽ-ፓጋን ቴስት R ስኩዌሩ ምን ይሆናል? it is to be different ማለት ነው። Okay. Step 1 estimate the regression model and obtain the residual. The same step ነው የምንሄደው። Step 2 run auxiliary regression but additionally square እና ክሮስ ፕሮዳክት አድ ይደረጋል እዚህ ላይ ማለት ነው። ዘን ስቴፕ 3 ኤፍ ስታቲስቲክስ እና ኤልኤም ስታቲስቲክስን ቴስት እናደርጋለን። ዘ ሴም ፎርሙላ በት ዲፈረንት አር ስኩዌር ሊሆን ስለሚችል ዲፈረንት ሪግሬሽን ስላለው ማለት ነው። ዘን ከዚያ በኋላ ስቴፕ 4 ላይ ቴስት ዘ ነል ሃይፖቴሲስ ዜር ኢዝ ኖ ሄትሮስኬዳስቲሲቲ ኦር ዜር ኢዝ ሆሞስኬዳስቲሲቲ ሳይስ but H1 or alternative one is there is heteroskedasticity. Then test ስናደርግ LM greater than chi-square reject the null hypothesis. LM less than chi-square fail to reject the null hypothesis. F calculated greater ከሆነ reject null hypothesis. F calculated less than ከሆነ reject fail to reject null hypothesis. Then the last one is remedial measures. Remedial measures for heteroskedasticity when sigma I ወይም ደግሞ the error variance of heteroskedasticity is known የሚታወቅ ከሆነ the most straightforward that method is by means of weighted least squares. So by using weighted least squares or general least square we can fix the heteroskedasticity problem if the heteroskedasticity error variance is known ማለት ነው. Okay. Then there are different assumptions to understand this one. So the first assumption, the error variance proportional to xi square, which is expected of error ወይም ደግሞ variance of error is equals to sigma square times xi square. Sigma square is constant, then this one is depend on sigma ማለት ነው። ስለዚህ xi square ላይ proportional depend ሆኗል። then ምንድነው የምናደርገው? ጂኤልኤሱን ለማግኘት divided by በxi እናካፍለዋል። why we divided it by xi? Why not by xi square? Because here our goal is to make the variance of error constant. ስለዚህ ኢረር ቫሪያንሳችንን ምን ማድረግ ነው የምንፈልገው? ኮንስታንታችን ማን ነው? ይሄ ኮንስታንት ነው ብለናል። ይሄ እንዲቀርልን ነው የምንፈልገው። ስለዚህ ኢረር ቫሪያንሳችን ይሄ የሁለቱ ብዜት ከሆነ ይሄኛው መጥፋት አለበት ማለት ነው። ስለዚህ መካፈል ነው ያለበት አይደለ? ስለዚህ ኢረር ቫሪያንስ ደግሞ ዩአይ ስኩዌር ነው። ዩአይ ስኩዌር ኤክስፔክትድ ውስጥ ስለዚህ ዋይ አያችንን በምን ብናካፍለው ነው ያኛው ኮንስታንት ሊመጣልን የሚችለው? ሶ በኤክስአይ ስታካፍሉት ምን ይሆናል? ቢ1 ኦቨር ኤክስአይ ቢ2 ይመጣል። ኤክስአይ ይጠፋና ዘን ዩአይ ኦቨር ኤክስአይ ይሆናል ማለት ነው። ስለዚህ ዩአይ ኦቨር ኤክስአይን ደግሞ ቢአይን በለው እኛ
ዘን ኤክስፔክትድ ቫሪያንስ ኦፍ ኤረር ስንሰራ ኤክስፔክትድ ኦፍ ቪአይ ስኩዌር አይደለ? ስለዚህ ኤክስፔክትድ ኦፍ ቪአይ ማለት ደግሞ ኤክስ አይ ዩአይ ኦቨር ኤክስ አይ ዩአይ ኦቨር ኤክስ አይ ዞል ስኩዌር ሲሆን 1 ኦቨር ኤክስ አይ ስኩዌር ታይምስ ኤክስፔክትድ ኦፍ ዩአይ ማድረግ ዩአይ ስኩዌር ማድረግ እንችላለን። ሶ 1 ኦቨር ኤክስ አይ ስኩዌር ታይምስ ኤክስፔክትድ ኦፍ ዩአይ ስኩዌር ማለት ደግሞ ከላይ እንደተሰጠ ነው ሲግማ ስኩዌር ኤክስ አይ ስኩዌር ነው። ስለዚህ ኤክስ አይ ስኩዌር በኤክስ አይ ስኩዌር ይጠፋና ካንስል አውት ባይ ኤክስ አይ ስኩዌር ዘን ኢት ጊቭስ አስ ኮንስታንት ሲግማ ስኩዌር ማለት ነው። ሲግማ ስኩዌር ስለዚህ ወደ ኮንስታንት አልቀየርነውም፣ ቀየርነው ሶ ተቀየረ ማለት ነው። አሰምፕሽን ቱ ደግሞ ምንድነው? ዘ ኢረር ቫሪያንስ ኢዝ ፕሮፖርሽናል ቱ ኤክስ አይ ዘ ስኩዌር ሩት ትራንስፎርሜሽን ያስፈልገናል እዚህ ጋር ዘን ኢረር ቫሪያንሱ ከኤክስ አይ ጋር ብቻ ከሆነ ትራንስፎርም ነው። አሁን ከኤክስ አይ ስኩዌር ሲሆን ቅድም ፕሪቪየስሊ ማለት ነው በኤክስ አይ አካፈለ። ዋት አባውት ኢትስ ፕሮፖርሽናል ቱ ኤክስ አይ ኦንሊ። ኤክስ አይ ኦንሊ ከሆነ ደግሞ ሩት ስኩዌር ሩት ኦፍ ኤክስ አይ እናካፍላለን ማለት ነው። ዘን በዚህ መልኩ የሚሆን ከሆነ ይቺን ለማግኘት ኮንስታንቷን ዚስ ዲቫይደድ ባይ ኤክስ አይ መሆን ስላለበት ስለዚህ ሞዴላችንን በሩት ኤክስ አይ እናካፍላለን ማለት ነው። ዋይ ዊ ዲቫይድድ ኢት ባይ ሩት ኤክስ አይ ኖት ባይ ኤክስ አይ። ለምንድን ነው በኤክስ አይ ማናከፍለው በሩት ኤክስ አይ የሚሆነው? ፕሪቪየስሊ ቢኮዝ ዋት ዊ ሰይድ ኦን ዘ ፕሪቪየስ አሰምፕሽን ዛት አወር ጎል ኢዝ ቱ ሜክ ዘ ኢረር ቫሪያንስ ኮንስታንት ናው ዘ ሞዴል ካን ቢ ዲተርማይንድ ቱ ቼንጅ ዋይ አይ ኦቨር ሩት ኤክስ አይ ዘን ኢት ጊቭ አስ ዚስ ዋን ዚስ ፎርም ዘን the error is ui over root xi. Then root xi, ui over root xi is called vi, let's say. So expected of vi square is equals to expected of ui root xi over ማለት ነው the whole square ይሆናል። then root xi square ሲሆን which give us xi, then expected of ui square means ደግሞ sigma square xi, then xi is cancelled out by xi, then it gives us sigma square. It is constant. The assumptions, the strict assumptions, the error variance proportional to the square of the mean value of y, which means mean value of y is expected of y. Yes. So the expected of y ስኩዌር ጋር ፕሮፖርሽናል ከሆነ ቅድም ከኤክስ ስኩዌር ጋር ፕሮፖርሽናል ሲሆን ለኤክስ አካፍለናል። አሁን ደግሞ ኤክስፔክትድ ኦፍ ዋይ አይ ስኩዌር ጋር ፕሮፖርሽናል ሲሆን ለማን እናካፍለው? ለኤክስፔክትድ ኦፍ ዋይ አይ። ሌላ የተለየ ነገር የለውም አይደለ? ስለዚህ ለኤክስፔክትድ ኦፍ ዋይ አይ እናካፍለዋለን። ሶ መጨረሻ ላይ ኢረሩ ዩ አይ ኦቨር ኤክስፔክትድ ኦፍ ዋይ አይ ይሆናል። ሌትስ ሴይ ዚስ ዋን ኢዝ ኮልድ ቪ ዘን ኤክስፔክትድ ኦፍ ቪ አይ ስኩዌር ኢዝ ኢኳልስ ቱ ይሄኛው ዘሆል ስኩዌር ይሆናል። ዘን ይሄ ዘሆል ስኩዌር ሆኖ ይወጣል ኤክስፔክትድ ኦፍ ዋይ አይ። ዘን ዩአይ ኤክስፔክትድ ኦፍ ዩአይ ስኩዌር ደግሞ ማን ነው ተብለናል? ኤክስፔክትድ ኦፍ ዩአይ ስኩዌር ኦቨር እንትን ታይምስ ሲግማ ስኩዌር። ሶ ይሄ ከታይ ስኩዌር የሆነው ያጠፋውና መጨረሻ ላይ ኮንስታንት ቁጥር ሲግማ ስኩዌር ይመጣል ማለት ነው። ኦኬ እዚህ ድረስ ታዳመጣችሁኝ ቪዲዮውን ወዳችሁታል ማለት ነው። ስለዚህ ላይክ፣ ሰብስክራይብ እና ሼር ማድረግ ለጓደኞቻችሁ አትርሱ። እናንተ ከተጠቀማችሁበት ሌሎችም እንዲጠቀሙበት ሼር አድርጉ። ቴሌግራም ግሩፕ አለላችሁ። ቴሌግራም ግሩፕ ላይ ጆይን በማድረግ ሌሎች የሚለቀቁ ማቴሪያሎች ኤግዛሞች ሊኖሩ አሉ። የተለያዩ ሪዲንግ ማቴሪያሎች አሉ፣ አጋዥ መጽሐፎች አሉ። ስለዚህ እነኛ ላይ መሳተፍ ትችላላችሁ። ቻናል አለ። ቴሌግራም ግሩፕ ላይ ስትገቡ ቻናሉን እዛ ላይ ተለቋል፣ ታገኙታላችሁ። ቻናሉ ላይ ማቴሪያል ታገኛላችሁ። ስለዚህ እዛ ላይ በመግባት እንድትሳተፉ እና ሰብስክራይብ እና ላይክ እያደረጋችሁ እንድታበረታቱ ከልቤ ምስጋናዬን አቀርባለሁ። እዚህ ጋር ድረስ ስለ ሄትሮስኬዳስቲ ስለተነጋገርን ከልቤ አመሰግናለሁ። ባይ ባይ። ኢንድ ኦፍ ዘ ሌሰን ነው። ታንክ ዩ